ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት እንግዲህ ሌሰን ዋን ኬሚካል ኬኔቲክስ በተመለከተ የምንማር ይሆናል። እንደተለመደው እንግዲህ በዛሬው ሌሰናችን ወይም ሌሰን ዋን ላይ ማለት ነው ኬሚካል ኬኔቲክስ ከዚህ ሌሰን መጨረሻ ላይ ምንድን ነው ማወቅ የሚጠበቅብን የሚለውን ኦብጀክቲቫችንን እንግዲህ እዚህ ጋር እናስቀምጣለን ማለት ነው። ኦብጀክቲቭ ምንድን ነው? አት ዘ ኤንድ ኦፍ ዚስ ሌሰን ስቱደንትስ ዊል ቢ ኤብል ቱ ከዚህ ሌሰን መጨረሻ ላይ ምንድን ነው ማወቅ የሚጠበቅባቸው የሚለውን ስናይ የመጀመሪያው ዲፋይን ሬት ኦፍ ሪያክሽን። ሬት ኦፍ ሪያክሽን ምንድን ነው የሚለውን በትክክል ዲፋይን ማድረግ መቻል ይጠበቅባቸዋል ማለት ነው። ሌላው ዲስክራይብ ሬት ኦፍ ሪያክሽን ዩዚንግ ግራፍ። እንግዲህ ግራፍን በመጠቀም ሬት ኦፍ ሪያክሽን ዲስክራይብ ማድረግ ወይም ኤክስፕሌን ማድረግ ማለት ነው። ይሄ ይሆናል ማለት ነው እንግዲህ ኦብጀክቲቫችን። እንግዲህ መጀመሪያ ሬት ኦፍ ሪያክሽን ምንድን ነው የሚለውን ከመሄዳችን በፊት እንደምታዩት ዩኒት ፎር ኬሚካል ኬኔቲክስ ነው ብያቸዋለሁ። ዋት ኢዝ ኬሚካል ኬኔቲክስ የሚለውን መጀመሪያ ማየት ይጠበቅብናል። አስ ኢንትሮዳክሽን ዋት ኢዝ ኬሚካል ኬኔቲክስ። እንግዲህ ሌሰናችንን በጥያቄ ነው ጀምረው ማለት ነው። ሌትስ ስታርት ዘ ሌሰን ባይ ኮስችኒንግ ኦኬ ዋት ኢዝ ኬሚካል ኬኔቲክስ። ኬሚካል ኬኔቲክስ ማለት ምንድን ነው? ኬሚካል ኬኔቲክስ ኢዝ ኤ ብራንች ኦፍ ኬሚስትሪ ዛት ስተዲስ ዘ ሬት ኦፍ ኬሚካል ሪያክሽንስ። እንግዲህ አንዱ የኬሚስትሪ ዘርፍ ሲሆን ስለምንድን ነው የሚያጠናው ስንል it studies the rate of chemical reactions and the factor that influence this rate። እንግዲህ ስለ አንድ ኬሚካል ሪያክሽን ከተካሄደ ኬሚካል ሪያክሽን በምን ያህል ፍጥነት ነው ኬሚካል ሪያክሽን በምን ያህል ፍጥነት ነው የሚካሄደው? ያ ከሆነ በኋላ ኬሚካል ሪያክሽንን ፍጥነቱን ሊዘገይ የሚያደርጉት ወይም ደግሞ እንዲፈጥን የሚያደርጉት ፋክተሮች ነው። እነዚያ ፋክተሮች እነማን ናቸው? ወይ what are the factors that influence this rate? ኢንፍሉዌንስ የሚያደርጉት ስንል አይዘር ሬቱ ምን እንዲያደርግ እንዲቀንስ ወይንም ደግሞ ሬቱ እንዲጨምር የሚያደርጉት ፋክተሮች አሉ። እነዚያን ፋክተሮች ጭምር የሚያጠናው ምን እንለዋለን ማለት ነው? ኬሚካል ኬኔቲክስ እንላለን። ኬሚካል ኬኔቲክስ ኬሚካል ኬኔቲክስ it focuses on understanding how quickly the reactions occur and the mechanism by which they proceed። ሪያክሽኑ እንዴት ነው የሚካሄደው የሚለውን ይነግረናል ማለት ነው። ኤቭሪ ኬሚካል ሪያክሽን ፕሮሲድስ አት ዲፈረንት ሬት ኦፍ ስፒድ። እንደነገርኳችሁ እንግዲህ ማንኛውም ኬሚካል ሪያክሽን ሲካሄድ በአንድ አይነት ስፒድ ወይም ፍጥነት ሊካሄድ አይችልም። ኤቭሪ ኬሚካል ሪያክሽን ፕሮሲድስ አት ዋት ዲፈረንት ሬት ኦፍ ስፒድ፣ በተለያየ ስፒድ ወይም በተለያየ ወይም ፍጥነት ነው ሊካሄድ የሚችለው ማለት ነው እንጂ ሁሉም ኬሚካል ሪያክሽኖች በአንድ አይነት ፍጥነት ወይም በአንድ አይነት ኮንዲሽን ሊካሄዱ አይችሉም። ሳም ሪያክሽን ፕሮሲድስ ቬሪ ስሎሊ። አንዳንድ ሪያክሽኖች በጣም በዘገየ መልኩ ሊካሄዱ ይችላል። it may take a number of days to complete። ሪያክሽኑ ይብን ለማለቅ ጊዜ ወይም ቀናትን የሚወስዱ ሊኖሩ ይችላሉ አንዳንድ ሪያክሽኖች። ምክንያቱም ሪያክሽኑ ምን ስለሆነ ስሎሊ ስለሆነ። አንዳንዶች ደግሞ ስዋይል አዘርስ አር ቬሪ ራፒድ። አንዳንዶች ደግሞ በጣም ፈጣን ናቸው። ኬሚካል ሪያክሽኑ ለመካሄድ በጣም ፈጣን ሪኳሪንግ ዋት ኢቭን አውት ኤ ፊው ሰከንድስ፣ የተወሰኑ ሰከንዶችን ብቻ የሚፈልጉ ሪያክሽኖች አሉ ማለት ነው። እንግዲህ እዚህ ጋር እንዳየነው ኤቭሪ ኬሚካል ሪያክሽን ፕሮሲድ አት ዲፈረንት ሬት ኦፍ ስፒድ ብለን አይደለ? ያ ማለት ምን ማለት ነው? አንዳንድ ሪያክሽኖች በአጭር ጊዜ ይከናወናሉ። ያ ማለት በጣም ደቂቃ ወይንም ደግሞ ሰከንዶች የሚፈጁ ሊሆኑ ይችላሉ። አንዳንድ ሪያክሽኖች ደግሞ በጣም ስሎ ከመሆናቸው አንጻር ወይም ከመሆናቸው አንጻር ምንድነው የሚወስዱት ሪያክሽኑ ለማለት ኮምፕሊት ለማለት የሚወስዱት ጊዜ ለቀናትም ሊሆን ይችላል። ፎር ኤግዛምፕል ረስቲንግ ኦፍ አይረን ኩድ ስታርት ኩዊክሊ። ረስቲንግ ኦፍ አይረን ለምሳሌ ዝገት የሚለው ነው። አሁን ይሄ በጣም ስታርት ኩዊክሊ በፍጥነት ሊካሄድ ይችላል። ሪፒኒንግ ኦፍ ፍሩት ሜይ ቢ ኮምፕሊትድ ኢን ኤ ፊው ዴይስ። ለምሳሌ ሪፒኒንግ ኦፍ ፍሩት ሪፕን ለማድረግ ወይም ለምሳሌ ማለት ነው። እነዚህ የተወሰኑ ምን ሊፈጁ ይችላሉ? ቀናቶችን ሊፈጁ ይችላሉ።
ወይንም ደግሞ ዌዘሪንግ ኦፍ ስቶንስ ሜቢ ቴክ ሞር ዛን ዋት ዲኬድ። አሁን ዌዘሪንግ ኦፍ ስቶን ስንል ኬሚካል ሪያክሽን ነው እንግዲህ አሲዲክ ሬን ሲዘንብ ሊሆን ይችላል። የሆነ ስቶን እንግዲህ ተፈረካክሶ በተለያየ ሚንስ ያን ለመካሄድ ምንድን ነው የሚፈጀው ጊዜ ምን ሊሆን ይችላል? ዲኬድ ሊሆን ይችላል። ዲኬድ ስንል ኦልሞስት ለ10 ዓመታት ሊፈጅ ይችላል። የአንድ ቋጥኝ ሊሆን ይችላል። የተለያየ ትልቅ ድንጋይ ሊሆን ይችላል። ያ ወደ ተለያዩ ነገሮች ወደ ስብርባሪዎች ለመቀየር ያ ዌዘሪንግ ኦፍ ስቶን የምንለው ቀናትን ሳይሆን በጣም ብዙ ዓመታትን ኢቭን ዲኬድ 10 ዓመታትን ሊፈጅ ይችላል ማለት ነው። ሌላው ብሬኪንግ ዳውን ኦፍ ለምሳሌ ፕላስቲክስ ኢን ዘ ኢንቫይሮንመንት ቴክስ ሞር ዛን 100 years። ፕላስቲኮች ታስታውሱት በተለያየ ባዮሎጂ ላይም ተምራችሁ ሊሆን ይችላል። አሁን ፕላስቲኮች በቀላሉ ድናየሆኑ ዲግራዴብል ነን ባዮዲግራዴብል በቀላሉ ሊበሰብሱ ወይንም ደግሞ ወደሚፈለገው እንትን ሊቀየሩ አይችሉም። እነዚህ ለብዙ ዓመታት ተቀብረው ይቆያሉ። ለምን ያህል ሊቆዩ ይችላሉ? አሁን 100 years ድረስ ሊቆዩ ይችላሉ ማለት ነው። ሪያክሽን ሳይካሄድ ያ ማለት እንግዲህ እንዳለ ማለት ነው። ሪያክሽን ተካሄደ ማለት በፊት የነበረው ወደ አዲስ ነገር መቀየር መቻል አለ። ሪያክሽን ተካሄደ ስንል ያ ነገር ሳይሆን ለ100 years ወይም ለ100 ዓመታት ያህል ሊቆዩ ይችላል። እንግዲህ እዚህ ጋር የምንረዳው ኬሚካል ሪያክሽን ሲካሄድ ፍጥነቱ አንዳንዶች በጣም ስሎ፣ አንዳንዶቹ ደግሞ በጣም ምንድናቸው ራፒድ። ይህንን ነው የሚነግረን። እንግዲህ ሁሉም ኬሚካል ሪያክሽን በአንድ አይነት ፍጥነት ሊካሄድ አይችልም ማለት ነው። however other reactions like ለምሳሌ combustion of gasoline or explosion of gunpowder occur in a few seconds። እንግዲህ አንዳንዶች ደግሞ በጣም በሰከንዶች በተወሰኑ ሰከንዶች ውስጥ ሊካሄዱ ይችላሉ። እንደነገርኳችሁ እዚህ ጋር ኮምበሽን ኦፍ ጋዞሊን ሲቀጣጠል ወይም ደግሞ ኤክስፕሎሽን ኦፍ ገን ፓውደር ይሄ ለመፈጠር ይህን ወይም ኮምበሽን ኦፍ ጋዞሊን ወይም ደግሞ ኤክስፕሎሽን ኦፍ ገን ፓውደር ኦከር ለማድረግ የኬሚካል ሪያክሽን ሲካሄድ ወይም ሲፈጠር የሚፈጀው ጊዜ በጣም ትንሽ በጣም ራፒድ ነው። ኢቭን ሰከንድ 1 ሰከንድ ሊሆን ይችላል፣ 2 ሰከንድ ሊሆን ይችላል። and so okay it's all about concerning to introduction how chemical reactions take place. the rate of chemical reactions አንድ ኬሚካል ሪያክሽን ሲካሄድ በምን ያህል ፍጥነት ሊካሄድ ይችላል፣ የኬሚካል ሪያክሽን ሲካሄድ ፍጥነቱ ምን ሊመስል ይችላል የሚለው ማለት ነው። እንግዲህ ሌትስ ካም the rate of reaction። አሁን እንግዲህ መጀመሪያ ላይ ስናይ ሬት ኦፍ ኬሚካል ሪያክሽን ምንድን ነው የሚለውን የምናየው ነው። what does rate mean? መጀመሪያ ሬት ማለት ምንድን ነው? the rate of reaction refers to the speed at which reactants are converted into products። እንግዲህ ሬት ማለት ምን ማለት ነው ስንል አንድ ሪያክሽን ይካሄዳል። ያ ሪያክሽን ሲካሄድ ሪያክታንቱ ወዴት ይቀየራል? ወደ ፕሮዳክቱ ይቀየራል አይደለ? ስለዚህ ምን ማለት ነው? the rate of at which ፍጥነት the rate of reaction ስንል ምን ማለታችን ነው? the speed at which reactants are converted into what? products። ሪያክታንታችን በምን ያህል ፍጥነት ነው ወደ ፕሮዳክት የሚቀየረው ማለታችን። rate of what? reaction ስንል rate of reaction it quantifies how quickly the concentration of a reactant decrease or the concentration of product increase over time። ምክንያቱም rate of reaction ሲካሄድ ሪያክታንቱ ምን እየሆነ ነው ይመጣል? ኮንሰንትሬሽን እየቀነሰ ነው። የሪያክታንቱ ኮንሰንትሬሽን እየቀነሰ መጣ ማለት የፕሮዳክቱ ኮንሰንትሬሽን ምን እየሆነ ይመጣል ማለት እየጨመረ ማለት። ስለዚህ ሬት ኦፍ ሪያክሽን ማለት ምን ማለት ነው? it quantifies how quickly the concentration of the reactant decreases or the concentration of product what increases over time. this is what rate of reaction or ምን ማለት እንችላለን? the rate of chemical reactions measure what the change in concentration of reactant or product per unit time. Or in other words, rate of reactions it determines how fast the concentration of reactant or product change with time. እንግዲህ በተሰጠን ታይም ውስጥ ኮንሰንትሬሽን ኦፍ ሪያክታንት ወይም ፕሮዳክት በምን ያህል ታይም ነው የሚቀየር የሚለውን ያሳየናል። ምክንያቱም ሪያክታንት ወደ ፕሮዳክት ይቀየራል አይደለ? ፎር ኤግዛምፕል ፎር ጀነራል ሪያክሽን እዚህ ጋር ሪያክታንትስ ቼንጅስ ቱ ዋት ፕሮዳክት። ይሄ ሪያክታንት በምን ያህል ታይም ነው በምን ያህል ጊዜ ውስጥ ነው ወደ ፕሮዳክት ሊቀየር የሚችለው? መጀመሪያ እንዳየነው ኤቭሪ ኬሚካል ሪያክሽን ፕሮሲድስ ዋት አት ዲፈረንት ታይምስ ብለናል አይደለ? አት ዲፈረንት
ማለት በአንድ ሰዓት ወይም በአንድ ተመሳሳይ ጊዜ ውስጥ ሁሉም ኬሚካል ሪያክሽኖች ሊቀየሩ ይችላሉ ብለናል። ስለዚህ ሪያክታንት ወደ ፕሮዳክት ሲቀየር በምን ያህል ጊዜ ነው የሚቀየረው የሚለውን ይነግረናል። ሪያክታንት ሞለኪውላር ኮንሱም እንግዲህ እዚህ ጋር ሪያክታንት ወደ ፕሮዳክት ሲቀየር ሪያክታንቱ ምን እየሆኑ ይመጣል? ኮንሱምድ እየሆኑ ይመጣሉ፣ እያለቀ ይመጣል ማለት ነው። ኮንሰንትሬሽኑ በሪያክታንት ዲክሪት ብለናል አለ ኮንሱምድ ይሆናል። ዋይል ፕሮዳክት ምን ይሆናል? ፎርምድ ይሆናል። ሪያክታንቱ እያለቀ ሲመጣ ምን ይፈጠራል ማለት ነው? ፕሮዳክት ይፈጠራል። ፕሮዳክት Consider the progress of a simple reaction in which a molecule are converted to B molecules. እንግዲህ ኤ የተባለ ሞለኪውል ወይም ኤ ሞለኪውል ወደ ቢ ሞለኪውል እንዴት ኮንቨርት እንደሚሆን ማየት እንችላለን። እዚህ ጋር እንግዲህ ኤ ወደ ቢ ኮንቨርት ሲሆን እዚህ ጋር እንዳየ ነው the decreasing the number of ኤ የኮንሰንትሬሽን ኦፍ ኤ ምን ይሆናል ብለናል? ኮንሰንትሬሽን ኦፍ ኤ ሞለኪውል ይቀንሳል። የሪያክታንት ማለት የሪያክታንቱ ሲቀንስ በተቃራኒ ፕሮዳክቱ ምን ይሆናል? ይጨምራል። and the increasing the number of B molecules with the time up increase as shown in the figure 4.1 ላይ የምናየው የኤ ኮንሰንትሬሽን ሲቀንስ የቢ ኮንሰንትሬሽን ምን እየሆነ ይመጣል? እየጨመረ ይመጣል። ይሄ ግራፊካሊ እናየዋል። in general it is more convenient to express the rate in terms of changing concentration with time. እንግዲህ ሬትን ስንገልጸው ሬት ኦፍ ሪያክሽን ስንል ምን ማለት ነው? ቼንጂንግ ኮንሰንትሬሽን ኦፍ ሰብስታንስ ኦቨር ቼንጂንግ ታይም ማለት ቼንጅ ማለት ዴልታ ቼንጅ ማለት ቼንጂንግ ኮንሰንትሬሽን ኦቨር ቼንጂንግ ታይም ኖት ዛት ይሄ ዴልታ ምን ብለን ነው የምናነበው? ምንድን ነው የሚወክለው? ዲኖትስ the difference between the final and the initial state ማለት ፋይናል ቼንጂንግ ኮንሰንትሬሽን ኦቨር ቼንጂንግ ታይም ማለት እንግዲህ ፋይናል ኮንሰንትሬሽን አለ እዚህ ጋር ኢኒሻል ኮንሰንትሬሽን አለ ፋይናል ኮንሰንትሬሽን የሱ ዲፈረንስ ነው። ፎር the preceding reaction we can express the rate as እንግዲህ ያየነው ማለት ነው rate is equal to እንግዲህ ኮንሰንትሬሽን ኔጌቲቭ 1/2 changing concentration of ኤ ብራኬት እንግዲህ ስናነበው ምን ብለን ነው? ቼንጂንግ ኮንሰንትሬሽን እያልን ነው ኦቨር ቼንጂንግ ታይም ኦር ሬት ኢዝ ኢኳል ቱ ቼንጂንግ ኮንሰንትሬሽን ኦፍ ቢ ኦቨር ቼንጂንግ ታይም ኢን ዊች ቼንጂንግ ኮንሰንትሬሽን ኤ ቼንጂንግ ኮንሰንትሬሽን ኦፍ ቢ አር ቼንጂንግ ኮንሰንትሬሽን ወይም ደግሞ ሞል ፐር ሊትር ኦቨር ኤ ፔሪድ ኦፍ ታይም ማለት ኦቨር ኤ ፔሪድ ኦፍ ቼንጂንግ ታይም ቢኮዝ the concentration of A decrease እዚህ ጋር -1 የሚያመለክተው ምንድን ነው? ማይነስ እንላለን የመጀመሪያው ማለት ሪያክታንቱ ማለት because the concentration of A decreases during the time interval changing concentration of A is negative ይህ ኔጌቲቭ የሚያመለክተው ምንድን ነው? ሪያክታንቱ ምንድነው? ኮንሱምድ እያለ ነው እየሆነ ነው ይመጣል። ያ ማለት ዲስአፒር ፕሮዳክቱ ደግሞ ምንድነው የሚሆነው? አፒር ነው የሚያደርገው። ያንን ነው የሚነግረን ኔጌቲቭ ሳይን ማለት ነው። The rate of reaction is positive quantity. The rate of reaction is positive quantity. So, a minus sign is needed in the rate expression to make the rate positive. ያ ማለት ሪያክታንቱ ኮንሱምድ እየሆነ ይመጣል ፕሮዳክቱ ምን ይሆናል? አፒር ይሆናል ወይም ፕሮዳክት ይፈጠራል። On the other hand, the rate of product formation does not require a minus sign. እንግዲህ as I have told you before, minus sign it indicates what? It disappear. The reactant will be what? Disappear. እንግዲህ ስንነጋገር እንደነገርኳችሁ ማይነስ ሳይን ምንድን ነው የሚያሳየው? ማይነስ ሳይን ማለት ሪያክታንቱ ኮንሰንትሬሽን ኦፍ ሪያክታንቱ እየቀነሰ ወይም ኮንሱምድ እየሆነ መሄዱ ነው የሚያሳየው ማይነስ ሳይን ማለት ነው። ፕሮዳክቱ ግን እዚህ ጋር እንግዲህ ኤ ሞለኪውል ቼንጅስ ቱ ቢ ሞለኪውል ወይ ኤ ሞለኪውል ወደ ቢ ሞለኪውል ሲቀየር የቢ ሞለኪውል ሳይኑ ወይም የፕሮዳክቱ ማለት ነው ሳይኑ ማይነስ አይሆንም። ምክንያቱም ፕሮዳክቱ ምን እየሆነ ነው? አፒር እየሆነ ወይም ፕሮዳክት እየተፈጠረ ነው የሚሄደው አይደለ? ቢኮዝ ኮንሰንትሬሽን ኦፍ ቢ ኢዝ ፖዚቲቭ ኳንቲቲ ነው የሚሆነው እንጂ ኔጌቲቭ ኳንቲቲ መሆን አይችልም። ለምን ካልን ኮንሰንትሬሽን ኦፍ ቢ ኢንክሪዝ ዊዝ ዋት ታይም ታይሙ በጨመረ ሰዓት ኮንሰንትሬሽኑ ምን እየሆነ ነው የሚመጣው? የቢ ኮንሰንትሬሽን እየጨመረ ነው የሚመጣው ማለት እንግዲህ እዚህ ጋር ያለውን ፊገር መመልከት እንችላለን። ፊገር 4.1 the rate of reaction A changes to B represents as the decreasing of ኤ ሞለኪውልስ ያ ማለት የኤ ሞለኪውል ዲክሪዝ እያደረገ እንደሚመጣ ነው እዚህ ጋር የሚያሳየን ዊዝ ዋት ታይም ኤንድ ዘ ኢንክሪዚንግ ቢ ሞለኪውል ዊዝ ታይም። እንግዲህ እዚህ ጋር እንደምትመለከቱት ኤ ሞለኪውል ኮንሰንትሬሽን ምን እያለ መጣ? እየቀነሰ መጣ ማለት ነው። እዚህ ጋር እንደምትመለከቱት
የቢ ሞለኪውል ግን ኮንሰንትሬሽን ምን እየሆነ ነው ይመጣው? ኦኬ ታይሙ እየጨመረ ሲመጣ ኮንሰንትሬሽን ምን እየሆነ መጣ? እየጨመረ መጣ። ፕሮዳክት እየተፈጠረ ነገር ግን ሪያክታንቱ ኮንሱምድ እየሆነ ይመጣል ማለት ይህን ነው የሚያሳየው። ሶ ፎር ሞር ኮምፕሌክስ ሪያክሽን ዊ መስት ቢ ኬርፉል ኢን ራይቲንግ ዘ ሬት ኤክስፕሬሽን። ነገር ግን ሪያክሽኑ ኮምፕሌክስ እየሆነ በመጣ ሰዓት ሬት ኦፍ ሪያክሽንን እንደ ኤክስፕረስ ስናደርግ ጥንቃቄ ማድረግ አለብን። አሁን እናያለን ፎር ሞር ኮምፕሌክስ ሪያክሽን እንዴት እንደሚካሄድ እሱን ማየት እንችላለን። እንግዲህ የመጀመሪያው ሲምፕል ሪያክሽን ነው፣ ሬት ኦፍ ኤክስፕሬሽኑን ያየ ነው። ሞር ኮምፕሌክስ በሆነ ሰዓት እዚህ ጋር ፎር ኤግዛምፕል ዘ ሪያክሽን ቱ ኤ ወይም ቱ ሞል ኦፍ ኤ ቼንጅስ ቱ ቢ እዚህ ጋር ቱ ሞልስ ኦፍ ኤ ዲስአፒር ፎር ኢች ሞልስ ኦፍ ቢ ማለት ነው። ኦኬ ፎር ኢች አንድ ሞል እዚህ ጋር ለመፈጠር ቢ ዋን ሞል ኦፍ ቢ እንዲፈጠር እዚህ ጋር ምን ያህል ሞል ዲስአፒር ይሆናል ማለት ነው? ቱ ሞል ኦፍ ኤ ዲስአፒር ይሆናል። ዛት ፎርምስ ዛት ኢዝ ዋት ዘ ሬት አት ዊች ቢ ፎርምስ ኢዝ ዋን ሃፍ ዘ ሬት አት ዊች ኤ ዲስአፒር። እንግዲህ እዚህ ጋር ሬቱን ኤክስፕረስ ስናደርግ እዚህ ጋር ተመልከቱ። ሬት ኢዝ ኢኳል ቱ ብለን ዋን ኦቨር ቱ ኮንሰንትሬሽን ኦፍ ኤ ኦቨር ቼንጅን ታይም። ኦኬ ዋን ኦቨር ቱ ቼንጅን ኮንሰንትሬሽን ኦፍ ኤ ኦቨር ቼንጅን ታይም። እዚህ ጋር ማይነስ ዋን ኦቨር ቱ ማይነስ የሚያመለክተው እንደነገርኳችሁ ይሄ ኤ ሪያክታንት ነው፣ ኮንሱምድ እየሆነ ነው ይመጣ ኮንሰንትሬሽኑ እየቀነሰ መምጣቱን ለማሳየት። ለምን ዋን ኦቨር ማይነስ ዋን ኦቨር ቱ ኤ ያለን እዚህ ጋር ኮፊሽንቱ ሁለት ነው። ስለዚህ ሁልጊዜም እዚህ ጋር የምናየው ይሆናል ዋን ኦቨር ብለን ኮፊሽንቱ ነው የምናስቀምጠው። እዚህ ጋር ኮፊሽንቱ ማይነስ ዋን ኦቨር ቱ ቼንጂንግ ኮንሰንትሬሽን ኦፍ ኤ ኦቨር ቼንጂንግ ታይም ኦር ሬት ኢዝ ኢኳል ቱ እንግዲህ ፕሮዳክቱን ደግሞ ስንገልጽ ፕሮዳክቱን ማለት ነው አፒራንሱን ቼንጂንግ ኮንሰንትሬሽን ኦፍ ቢ ኦቨር ቼንጂንግ ታይም። ለምን ካለን እዚህ ጋር ያለው ኮፊሽንት አንድ ዋን ኦቨር እዚህ ጋር ዋን ኦቨር ዋን ብንል ዋን ነው። ስለዚህ ፕሮዳክቱ ምንድነው አፒር እየሆነ መምጣት። ሲሚላርሊ ፎር ዘ ሪያክሽን እዚህ ጋር እንደምታዩት ኤ ሞል ኦፍ ኤ እዚህ ጋር ኤ ስሞል ኤ እዚህ ጋር እና ካፒታል ኤ አለ። ኤ ኮፊሽንት ናት ብለን እቺ ኮፊሽንት ናት። ኤ ሪያክት ዊዝ ቢ ፎር ኤ ኮፊሽንቱ ኤ እዚህ ጋር ስሞል ሌተር የጻፍ ነው ማለት ነው። ቢ ሞል ኦፍ ዋት ቢ ኢት ጊቭ አስ ዋት ሲ ሞል ኦፍ እዚህ ጋር ሲ ስሞል ሌተሩ ኮፊሽንቱ ነው የሚያመለክተን። ዲ ደግሞ እዚህ ጋር ስሞል ዲ አሁንም ምንድነው ኮፊሽንት ነው። ሶ ዘ ሬት ኢዝ ጊቭን ባይ ሬት ኢዝ ኢኳል ቱ እዚህ ጋር እንግዲህ ተመልከቱ ምን ጊዜም እዚህ ጋር አሁን ኮምፕሌክስ እየሆነ ሲመጣ ሪያክሽኑ ምንድነው የምንለው ኔጌቲቭ ዋን ኦቨር ኤ እንላለን። እዚህ ጋር ኮፊሽንት ነው ዋን ኦቨር ብለን ኤ አሁን እዚህ ጋር ኤ ለምሳሌ ሁለት ከሆነ ዋን ኦቨር ቱ ይሆናል። ሶስት ቢሆን ዋን ኦቨር ስሪ ይሆናል። ቼንጂንግ ኮንሰንትሬሽን ኦፍ ኤ ኦቨር ቼንጂንግ ታይም እዚህ ኳልቱ አሁንም እዚህ ጋር እንግዲህ ሪያክታንት ማን አለ ኤ እና ቢ አለን አይደለ? ዘሴም አትዋት ኔጌቲቭ ዋን ኦቨር ቢ ምክንያቱም የዚህ ቢ ኮፊሽንት ማን ነው? ስሞል ቢ ነው። ቼንጂንግ ኮንሰንትሬሽን ኦፍ ቢ ኦቨር ቼንጂንግ ታይም እዚህ ኳልቱ ብለን ይሄ ደግሞ ምንድን ነው? ፕሮዳክት ነው። ፕሮዳክት ደግሞ ቅድም እንደተባባል ነው ወይም እንደነገርኳችሁ ኔጌቲቭ ሳይን ለምን ፕሮዳክት ፎርም እየሆነ ነው የሚመጣው። ሶ እዚህ ጋር ማይነስ አለ ፖዚቲቭ ነው የሚሆነው ኦልዌይስ ፕሮዳክት ማለት ነው። ዋን ኦቨር ሲ ቼንጂንግ ኮንሰንትሬሽን ኦፍ ሲ ኦቨር ቼንጂንግ ታይም እዚ ኢኳል ቱ ዋን ኦቨር ዲ ቼንጂንግ ኮንሰንትሬሽን ኦፍ ዲ ኦቨር ቼንጂንግ ታይም። ሶ በዚህ መልኩ ነው የምናስቀምጠው ማለት። እስኪ አሁን ይህንን በኤግዛምፕል እናያለን። ሉክ አት ዘ ኤግዛምፕል ራይት ዘ ሬት ኤክስፕሬሽን ፎር ዘ ፎሎዊንግ ሪያክሽንስ ኢን ተርምስ ኦፍ ዲስአፒራንስ ኦፍ ዘ ሪያክታንትስ ኤንድ ዘ አፒራንስ ኦፍ ዘ ፕሮዳክት። እንግዲህ ሪያክታንቱ ምን ይሆናል? ዲስአፒር ይሆናል ብለናል። ፕሮዳክቱ ምን ይሆናል ብለናል? አፒር ይሆናል ብለናል። ስለዚህ ሬት ኤክስፕሬሽኑን ጻፉ ነው። እዚህ ጋር ኤ ላይ የተሰጠን ምንድን ነው? 3 ሞል ኦፍ ኦክሲጂን ጋዝ ጊቫስ ዋት 2 ሞል ኦፍ ኦዞን ኦ3 ማለት ነው ጋዝ። ቢ ላይ የተሰጠን 4 ሞል ኦፍ NH3 ወይም አሞኒያ ጋዝ ማለት ነው። react with 5 mole of oxygen gas, it will give us what? 4 mole of nitrogen monoxide gas and 6 mole of H2O gas. So አሁን ይህንን እያንዳንዱን ሬት ኤክስፕሬሽኑን መጻፍ አለ in terms of what? in terms of disappearance ያ ማለት ሪያክታንት ማለት ነው and what? appearance ፕሮዳክት ማለት ነው። እንግዲህ ወደ ኤ ላይ ስንመጣ here the coefficients ኤ ማለት ነው the coefficients, okay, the coefficients are 3 and 2. Here, the coefficients are 3 and 2. So rate is equal to
rate is equal to in terms of disappearance ስንጽፍ ያ ማለት ሪያክታንቱ ማለት ነው። ኮፊሸንት 3 ነው። ስለዚህ ምንድነው የምንለው 1/3 ምን ማይነስ 1/3 changing concentration of what oxygen okay changing concentration of oxygen okay over changing time is equal to in terms of product ስንጽፍ ወይም in terms of product ማለት appearance ማለት ነው። እዚህ ጋር ምንድነው የምንለው 1/2 ፖዚቲቭ ምክንያቱም ፕሮዳክት ነው ፎርም ነው የሚያደርገው so 1/2 changing concentration of what O3 okay over changing time ብለን እንሰራለን ማለት። ሌላው ቢ ላይ ያለውን ስናይ ቢ እዚህ ጋር እንደምታዩት ኮፊሸንት አሞኒያ 4 አለ፣ ኦክሲጅን 5 አለ፣ ናይትሮጅን ሞኖክሳይድ 4 አለ፣ እንደገና ኤችቶ 6 አለ። ስለዚህ ኢን ተርምስ ኦፍ ሪያክታንት ወይም ዲስአፒራንስ ስንጽፍ ሬት ኤክስፕሬሽን ምንድን ነው የምናደርገው? ሬት ኢዝ ኢኳል ቱ እዚህ ጋር ምንድን ነው የምንለው? ሬት ኢዝ ኢኳል ቱ እዚህ ጋር ለምሳሌ የአሞኒያን ብንጽፍ ኮፊሸንቱ 4 ነው አይደለ? ስለዚህ ኔጌቲቭ 1/4 changing concentration of what NH3 okay changing concentration of NH3 over changing time is equal to አሁንም እዚህ ጋር ሪያክታንት ማን እንዳለን ኦክሲጅን አለ so negative 1/5 changing concentration of what oxygen changing concentration of oxygen over changing time is equal to አሁን ወዴት መጣን? ወደ ፕሮዳክት መጣን። ስለዚህ ፕሮዳክት እዚህ ጋር ኮፊሸንቱ የናይትሮጅን ሞኖክሳይድ 4 ነው። ስለዚህ ፖዚቲቭ ነው። ፕሮዳክት ምን ጊዜ ሲጻፍ 1/4 changing concentration of what ናይትሮጅን ሞኖክሳይድ over changing time is equal to የወተር ኮፊሸንቱ ማለት 6 ነው። ስለዚህ 1/6 changing concentration of what water over what changing ታይም ሶ እንደዚህ አድርገን መስራት እንችላለን። እንግዲህ ሬትን እንዴት ኤክስፕረስ እናደርጋለን? ኦኬ ኢን ተርምስ ኦፍ ዲስአፒራንስ ወይም ደግሞ ሪያክታንት ማለት ነው። ዲስአፒራንስ ስንል ሪያክታንቱ ዲስአፒር እየሆነ ይመጣል ወይም እየቀነሰ ይመጣል ኮንሰንትሬሽኑ። በተቃራኒው ፕሮዳክት ደግሞ ፎርም እየሆነ ይመጣል ወይም የፕሮዳክት ኮንሰንትሬሽን እየቀነሰ ይመጣል። ሶ ዚስ ኢዝ ኦል አባውት ዚ ኢንትሮዳክሽን ፓርትስ ኦፍ ኬሚካል ኬኔቲክስ ወይም ደግሞ ሬት ኦፍ ሪያክሽን ምን ይመስላል የሚለው አስ ኢንትሮዳክሽን ይህን ይመስላል ማለት ነው። በሚቀጥለው ሌሰን ላይ ኤክሰርሳይዝ ከዚህ የሚቀጥለው መጽሐፋችሁ ላይ ያለው ኤክሰርሳይዝ 4.1 ላይ ያሉ ጥያቄዎች አሉ። እነሱን ጥያቄዎች የምንሰራ ይሆናል። እንግዲህ በሚቀጥለው ሌሰን እስከምንገናኝ ድረስ ሼር፣ ሰብስክራይብ እንዲሁም ኤኒ ኮመንት ካላችሁ ኮመንት ማስቀመጣችሁን አትርሱ። እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ ልጄ